ሰላም ውድና የተከበራችሁ የመቅደስ ቤተሰቦች እንዴት ሰነበታችሁ? እንዴት አላችሁ? እንዴት ቆያችሁ? ሁሉ አሸወና ነው። እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እንግዲህ በየጊዜው በየቀኑ በየሰዓቱ እንግዲህ አዳዲስ ነገሮችን እንሰማለን በሀገራችንም በዓለማችንም በሁሉም ቦታና አዳዲስ ነገሮችን እንሰማለን። እኔ ደግሞ ያንን አየት አድርጌ ለእናንተ አመጣላችኋለሁ ማለት ነው። ስለዚህ ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ቤተሰብ እና ዛሬ ደግሞ እንግዲህ ሀቢባ እህታችን ሀቢባ ቤት እንግዲህ የማይሰማ ጉድ የማይሰማ ነገር የለም። እንግዲህ እህታችን ሀቢባ በፊት ማፋታት ነበረ ስራ፣ አሁን ደግሞ ማጋባት ጀምራለች። እንግዲህ ባል ያጣችሁ ወይኔ ሚስትም ያጣችሁ ወንዶች እየሄዳችሁ ሀቢባ ጋር በመሄድ መስፈርታችሁን በመናገር እንግዲህ ሀቢባ እህታችን ትድራቸዋለች ማለት ነው። እና በእውነት አንዳንዴ ሀቢባ እኔ ሙሉ ለሙሉ አልደግፋትም፣ ሙሉ ለሙሉ አልቃወማትም ማለት ነው። 50-50 እና አንዱ ማለት ነው ሀቢባ ቤት ምን ሲል ሰማሁት መሰላችሁ? እኔ አለ መስፈርቴ ከዚህ በፊት ቢዝነስ ማን ነበርኩኝ አለ እና በዚህ በሀገራችን ባለው ነባራዊ ሁኔታ ምናምን እስር ቤት ገብቼ ነበረ እና ያ ቢዝነስ ሁሉ ከስሯል አለ እና አሁን እኔ የምፈልገው ሚስት አለ ቢዝነስ ማን ያላት፣ በቃ ቢዝነስ የምትሰራ ያላት፣ እኔም ከሷ ጋር ሁኜ ማደግ ነው የምፈልገው እና እንደዛ አይነት ሴት ሀቢባን ፈልጊልኝ አላት ማለት ነው። ከዛ ሀቢባ ደግሞ ቆይ አንተ እርዳታ ነው የፈለገው። አንዳንዴ ሀቢባ የምትመልሳቸው መልሶች ዋው የሆነ መልስ ነው የምትመልሰው አንዳንዴ ማለት ነው። እና ማለቴ እርዳታ ነው የፈለከው ወይስ ሚስት ነው ስትለው፣ አይ እኔ ሚስት ነው ግን እኔ ማደግ ስለምፈልግ ግን በቃ ያላት መሆን ራሷን የቻለች መሆን አለባት አለ። በቃ እኔ አሁን ምንም ነገር የለኝም ግን ራሷን የቻለች መሆን አለበት አለ ማለት ነው። እና ያንን መስፈርትም ታሟይ ካለሽ የትም ሀገር ትኑር እንግዲህ ሀገርም ይመረጣል። እዛ ላይ ሃይማኖትም የኑሮ ሁኔታ ምናምን ቀጭን ጥቁር ቀይ ምናምን የቀይ ዳማ እንደዛ አይነት ነገሮች ያው መስፈርታችሁን ታሟላላችሁ ማለት ትናገራላችሁ። ያንን መስፈርት የሚያሟላ ሰው ከተገኘላችሁ ደግሞ ያው እንግዲህ ትጋባላችሁ ማለት ነው። እኔ ግን የገረመኝ ማለት ነው ሀቢባ ቤት እኔ የምር እንደዚህ መሆኑን አላውቅም ነበረ፣ ገና ዛሬ ነው ያወቅኩት። እንግዲህ ሀቢባ ቤት ተነጋግረው ተስማምተው ከተጋቡ በሀቢባ ማለት መስፈርታቸውን ተናግረው ያም ማለት ሴቷም ወንዱም ከተስማሙ ሀቢባ የሰርግ ወጪ ትችላለች አሉ። እና አሁን ደግሞ እንደምታውቁት ኢትዮጵያ ማለት ኑሮ ተወዷል፣ ያው የኑሮ ውድነት አለ። ስለዚህ ለምን እየሄዳችሁ እውነት ሀቢባ ለዚህ ምርጥ ነው። እኔ በእውነት ይህንንስ አበረታታለሁ ማለት ነው። እና እየሄዳችሁ ለምን አትጋቡም? አንደኛ ሰርግ አታስቡም፣ የሰርግ ወጪ ሀቢባ ነው የምችለው አሉ ማለት ነው። ስለዚህ እየሄዳችሁ ተጋቡ። አንደኛ እዛ ከሀቢባ ጋር ከሄዳችሁ ያው ፎሎወር አለ ምን አለ ጊፍትም አለ ምን አለ እና እዛ ሀቢባ ቤት ስትሄዱ ብዙ ጥቅም ታገኛላችሁ። እየሄዳችሁ ተጋቡ። ይሄኛው እንኳን ችግር የለውም። ግን ሀቢባ ቤት እኔ የማልደግፈው ነገር ምንድን ነው? እየሄዳችሁ ግን ራሳችሁን የምታጋለጡ ሰዎች ማለት ነው። ሴቱም ወንዱም እዛ ላይ ሄደው እንደዚህ ተበድያለሁ፣ እንደዚህ ሁኛለሁ ማለት ልክ እንደ የምትናዘዙትን ነገር ግን አቁሙ። ምክንያቱም ይሄ የተቀረጸ ነገር ሶሻል ሚዲያ ላይ ለምንድን ነው ራሳችሁ እንደዚህ አጋልጣችሁ የምትናገሩ ማለት ነው? አንዳንዱ ማለት አንዳንድ የሚሰማው ታሪክ ሀቢባ ቤት ማለት ነው። አንዳንዴ የእውነትም ይሆናል እንግዲህ አይታወቅም። ግን ለምንድን ነው ራሳችሁን እዛ ሄዳችሁ የምታጋልጡት? ለምንድን ነው እንደዚህ ማንነታችሁን እዛ ሄዳችሁ የምታወሩት? ይሄኛው ምንም ችግር የለውም፣ ቢያንስ እንኳን ይሻላል ከበፊቱ ማለት ነው። አሁን ያመጣችሁ አሻሽላ ወደ ማጋባቱ የመጣችሁ ግን የፍቅር ታሪክ ምናምን ተብሎ ታሪካችሁን እዛ ጋር የምታወሩ ታሪካችሁን ሄዳችሁ የምትናገሩት ነገር ግን አስፈላጊ አይደለም። የእውነት ቁም ነገር እና
ምክንያቱም ያ ሰው እንዲያድርጎኛል ምናምን ብላችሁ ያወራላችሁ ያንን ቪዲዮ ቢሰማው ለእናንተ ጥሩ ነገር አይኖራችሁም። አሁን ሶሻል ሚዲያ ላይ የተወራ ነገር ደግሞ መቼም ቢሆን አይጠፋም። አይታችኋል። አንዳንዶቹ በፊት ብዙ ነገር አድርገው አሁን የሆነ ተለይ አሁን ለምሳሌ እንደ ሊያሹ አይነት ማለት ነው እንግዲህ አይታችኋል። ባለፈው እንዴት ሶሻል ሚዲያ ላይ የተቀመጠ ነገር አንድ ቀን ይወጣል ማለት ነው። ስለዚህ እንዴ ላይፋችሁ ለምንድን ነው አደባባይ ላይ የምታወጡ? ለምን ማለት ሀቢባ ንስሐ አባት ናት። ሀቢባ ምንድን ናት ማለት እኔ አንዳንዴ ይገርመኛል። ምንም እኮ የማያወሩት ነገር የለም። የእውነት እንደ ፍቅር ታሪካችሁን አውሩ ተብሎ እዛ ሲቀርቡ ማለት ነው። እና ይህን ነገር ብታቆሙ። ጭራሽ አሁን ስም ወጥቶላችኋል በእውነቱ የሀቢባ ደጋፊዎች የሀቢባ ምንድን ነው እዛ ቁጭ ብላችሁ የምትከታተሉ ሰዎች ማለት ነው የሀቢባ በጎች ሁላ ተብላችኋል ማለት ነው። እና እንደዚህ ከመባል ለምን ጊዜያችሁን ታጠፋላችሁ? ጊዜያችሁን ማጥፋት ካለባችሁ ስለምን በደህና ነገር በመልካም ነገር ለምን አታጠፉ? እንደዚህም ብሎ የሰው ወሬ ሰው ምናምን በመስማት ሳይሆን ጊዜያችሁን በአሁኑ ሰዓት እሷ ማለት ነው ቁጭ ብላ እዛ እያወራች ዩቲዩቧን ትሰራለች፣ ቲክቶኳን ጊፍት ታገኛለች፣ ዩቲዩቧ ላይ መታ ብዙ ነገር ታደርጋለች ማለት ነው። አሪፍ ነው ትስራ። ግን እናንተ እየሄዳችሁ ራሳችሁን አታጋልጡ፣ ራሳችሁን እዚህ አደባባይ ላይ አታውጡ ማለት ነው። ለእናንተ በኋላ ልጆች ብትወልዱ ብዙ ነገር አለ ማለት ሄዳችሁ ያለ ሌላ ነገራችሁን ሄዳችሁ ማውራቱ ምንም ጥቅም አያገኝ። ወዲያው በእርግጥ የሆነሽ ጊፍት ምንም ታገኛላችሁ፣ ግን ያ ጊፍት ምንም አይጠቅማችሁም። ራሳችሁን አጋልጣችሁ ራሳችሁን እንደዛ አውርታችሁ በእውነት አንዳንዶቹ ሲያወሩማ በስማም ምንም አይሰማ ጉድ የለም ከሀቢባ ቤትና ስለዚህ ይሄን ነገራችሁን ብታቆሙ አሪፍ ነው። አንዳንዴ ደግሞ ሀቢባ ማለት ነው አሁን በህይወት ዲዛይን ታውቃታላችሁ። በፊት ፍቅር ዲዛይን ጋር ስትሰራ የነበረችው ልጅ ማለት ነው ታስታውሳላችሁ። እና አሁን እሷ ጋር ጥሩ ላይ አይደሉም መሰለኝ ሀቢባ እና እሷ እና አንዳንዴ ሀቢባ ሰው ትንቃለች ምናምን እያሉች ነው። ሀቢባ ይችን ቆርጣችሁ ለሀቢባ ድርሱልኝ። ለምንድነው ህይወት ዲዛይን ጋር እንደዚህ ጭራሽ ብዙ ነገር ብላለች ማለት ነው ሀቢባንና ማለት ህይወት ዲዛይንን እንደዚህ ማለት አስፈላጊ አይደለም። እሷም ህይወት ዲዛይንን ብትሆን በጣም ብዙ ውጣ ውረድ ብዙ ነገር ያሳለፈች ብዙ ስለ ህይወቷ ስትናገር በጣም የምታሳዝን ልጅ ናት እና ማበረታታት መደገፍ ነው እንጂ እንደዚህ ሱቋን ነው ማዘጋው ምናምን ሁላ ብላለች ማለት ነው። ለነገሩ ህይወም የዋዛ አይደለችም፣ ትናገራለች፣ ደስ ትለኛለች። የብርን የህይወት ዲዛይን ማለት ነው በግልጽ ነው በፊት ለፊት የምትናገረውና ያው ደስ ይላል። ሀቢባም በእርግጥ በፊት ለፊት ትናገራለች፣ ግን ይሄንኛው ነገር ግን ትንሽ ይደብራል። ብዙ አስተያየት እየቀረበብሽ ነው ሀቢባ። ይህንን ነገር ብታስተካኪ ዝም ብለሽ ሴቶቹንም በጎችሽን ብታጋቢ ብታፋች ይሻላል እላለሁ። እና እናንተ ግን እየሄዳችሁ አትጃጃሉ፣ እየሄዳችሁ እንትን አትበሉ ማለት ነው። አንዷ ምን አለች መሰላችሁ ፍቅረኛዋን ማለት ነው ሀቢባ አንዳንዴም እየተሸወድሽ ነው በእውነት። ምን አለችው ፍቅረኛዋን ባሌ እስኪና ሀቢባ ቤት የጋብቻ ጥያቄ ጠይቀኝ አለችው ማለት ነው። እንግዲህ አስቡ ይተዋወቃሉ፣ ልክ እንደማይተዋወቁ ሆነው ሄደው ሀቢባ ጋር ይናገራሉ ማለት ነው። ይሄን መስፈርት ትፈልጋለሁ ይላል፣ ያችም ትላለች። ከዛ ወጫቸው ይሸፈናል፣ የሰርግ ወጫቸው ማለት ነው። እና እኔ እኮ ላንተ አስቤ ነው አለችው። እኔ ላንተ አስቤ ነው እና ስለዚህ እንደዚህም እያደረጉ እየሸወዱሽ ነው በእውነት ሀቢባዬ። ይህንንም እያሰብሽበት በደንብ መርምሪያቸው። መጀመሪያ እንደማይተዋወቁ በደንብ መርምሪያቸው ማለት ነው። ስለዚህ ወጪ እንግዲህ በፊት የሚተዋወቁ ፍቅረኛሞች እንግዲህ አንድ ላይም ሊኖሩ ይችላሉ አይታወቅምና፣ ግን መተው አንቺ ላይ እንደማይተዋወቁ ነው ገስት ላይ እንደ አዲስ ይጋባሉ። በቃ ተስማምተናል ይላሉ። ከዛ የሰርግ ወጪ ትችያለሽ ማለት ነው። ስለዚህ እንደዛ እንዳይሆንብሽ እንደዚህ መክሰር የለብሽም ሀቢባዬ። ይችን ነገር ማንም የነገረሽ አይመስለኝም እስካሁን በእውነቱ። ስለዚህ ሀቢባዬ በደንብ መርምሪ። የምትድሪያቸውን ሰዎች የምታጋቢያቸውን ሰዎች መተዋወቃቸውን አለመተዋወቃቸውን ከዚህ በፊት ማወቅ አለብሽ ማለት ነው። ምክንያቱም መክሰር የለብሽም። ብዙ ሰው ነው እንግዲህ የምትድሪውና ከዛ አንጻር ያ ወጪም እንዳያጥርሽ ከወዲሁ ብታስቢበት
ጥሩ ነው ብዬ እኔ እመክርሻለሁ ማለት ነው። በተረፈ ደግሞ ማለት ነው እንግዲህ ኢትዮጵያውያን እንኳን ደስ አላችሁ። እህታችን ሀሴት እንግዲህ ከአፍሪካ አንደኛ ከዓለም ደግሞ ሁለተኛ በቁንጅና ውድድር አሸንፋለች ማለት ነው። በእውነት ደስ ይላል። እህታችንን ግን በደንብ አቀባበል አልተደረገላትም እየተባለ ነው ማለት ነው። ለምንድነው አቀባበል ባህልና ቱሪዝም ለምንድነው ይህንን ያላደረጉላት? ብዙም ድጋፍ አልተደረገልኝ ምናምን ብላለች ማለት ነው። ልብስም ምንም በራሴ ነው እና ብዙም ድጋፍ አልተደረገልኝም ብላለች። የእውነት የሌላ ሀገር ዜጎች ግን ያሸነፉትን ያላሸነፉትን በደንብ ነው አቀባበል የተደረገላቸው እና እህታችን ሀሴትን ደግሞ ለምን አቀባበል አልተደረገላትም? ያው ድጋፍም ያስፈልጋል። ደስ የምትል ልጅ ናት በእውነት። ያው ሀገራችን አሁን ኳስም ምንም አሸንፈው ሲመጡ ብዙ አቀባበል ይደረግላቸዋል። ያው አንደኛም ባትወጣ ሁለተኛም አሪፍ ነው የወጣችው። ስለዚህ አቀባበል ቢደረግላት አሪፍ ነበረ። ግን አቀባበል አልተደረገላትም እየተባለ እየተወራ ነው ማለት ነው። ስለዚህ አቀባበል ብታደርጉላት ጥሩ ነው። ያው ማበረታቻ ምናምን እንደዛ ቢደረግ ደስ ይላል። ያው የሌሎች ሀገር ዜጎች በደንብ በሰፊው ነው የተቀበሏቸው። እንግዲህ ዜጎቻቸውን አሸንፈው ሲሄዱ ሶስተኛ ምናምንም የወጡትን እንግዲህ ሀገራቸው ሲገቡ እንግዲህ ግብጽ ህንድ ላይ ነው የተደረገው ውድድሩ። እንግዲህ ወደ የሀገራቸው ሲመለሱ በአሪፍ ነው የተቀበሏቸው ማለት ነው። እንግዲህ በጣም ደስ የምትል ንግግሯ ምኗ ሁሉ ደስ ይላል እህታችን ሀሴት እና ስለዚህ እናመሰግናለን። በሚቀጥለውም ደግሞ በደንብ አሻሽለው በደንብ ድጋፍ ቢደረግላቸው ያው የበለጠ ደግሞ አንደኛ ለመውጣት ይበረታታሉ ማለት ነው። ራሳቸውን ያዘጋጃሉ ማለት ነው። ስለዚህ ብናበረታታቸው አሪፍ ነው። አሁን ኳስ ማለት ኢትዮጵያ አሸንፋ ስትመጣ ወደ በኳስም በሩጫም ለራሱ እንዴት አቀባበሉ በጣም ነው ደስ የሚለው እንደምታዩት ማለት ነው። በሩጫ ሲያሸንፉ ብዙ አይነት አቀባበል ይደረግላቸዋል። ቤትም ምንም ሁላ ያው እንግዲህ ሲሰጣቸው እናያለን ማለት ነው። ስለዚህ እኛውም የሀገራችን መጠሪያ አንዱ አካል ነው እና ይሄን ቢበረታታ ብዬ ሀሳቤን እሰጣለሁ ማለት ነው። እና በተረፈ በሌላ በሌላ አዲስ መረጃ ደግሞ በአዲስ እንግዲህ የተፈጠረውን ነገር ሀገራችን ያው እንግዲህ እንደምታውቁት ነውና እሱንም ደግሞ ይዤላችሁ እመጣለሁ ማለት ነው። ስለዚህ ሀቢባ ቤት ያላችሁ ሰዎች ግን እየሄዳችሁ እየተጋባችሁ በርቱ። ማለት አሪፍ ነው። ይሄ ጥቅም ካለው እየሄዳችሁ ብትጋቡ ምንም ችግር የለውም። ተጋቡ። ሚስት አጣን ባላጣን ምናምን የሚለው ቀርቷል። አሁን እድሜ ለዶክተር ሀቢባ ይሁንና ስለዚህ በስነ ስርዓት እያጋባች እያፋታች ነው ያለችው አንዷ ማለት ነው። ታስታውሳታላችሁ አይደለ? ጂኒ ነው ወይስ ምንድን ነው የማይለቀኝ አግኝቼው ነበረ ብላ ያለችው ልጅ መቼም ታስታውሳታላችሁ በእርግጠኝነት። አሁን ደግሞ ድጋሚ ዳሪኝ ብላ መጣች ማለት ነው። በእውነት እሷ ላይ በጣም ነው የፈመሰችው። የምር በጣም እንደዛ ካለች በኋላ በቃ ቲክቶክ ከፍታ ምናምን በጣም ፌመስ ሆናለች። አሁን ደግሞ ድጋሚ ዳሪኝ እንዳፋታሽኝ አጋቢኝ አለች። እንደዛ ነው ያለቻት መታ ማለት ነው። እና ምን አለች መሰላችሁ? እኔ የምፈልገው እድሜው 40 ዓመት የሞላው የበሰለ ነገር አሪፍ ነው አለች ማለት ነው። ከዛ ሀቢባ ደግሞ አንቺ በጣም ጎበዝ ነሽ፣ ሽሮና ወንድ በሰል ያለ ነው እያለች ማለት ነው። እና ሀቢባ ያው እንግዲህ ድራት ይሆናል። እኔ ስለማልከታተል በደንብ የሀቢባ ቤት ስለማልከታተል ነው እንጂ ተድራ ይሆናል እንግዲህ። ስለዚህ እየሄዳችሁ አግቡ፣ እየሄዳችሁ የምትፋቱም ካላችሁ መፋታት ትችላላችሁ ማለት ነው። ሀቢባ ቤት ማጋባትም ማፋታትም በአይነት ነው። በቃ ህይወታችሁንም ሄዳችሁ ስለ ህይወታችሁ እንግዲህ ሄዳችሁ እናዘዝም ትችላላችሁ። እና ስለዚህ ሀቢባ ቤት በአይነት ነው የምታገኙ። ስለዚህ ሀቢባን እየሄዳችሁ ፎሎ እያደረጋችሁ ቤተሰብ ሁኗት ማለት ነው። እኔ ሀቢባ
እንግዲህ ሀቢባዬ እኔ ላንቺ ይሄንን ነገር ወደ አንቺ እንዲመጡ እያደረኩ ነው ማለት ነው። ስለዚህ ያው እኔም አንድ ቀን እመጣለሁ ማለት ነው አንቺ ጋር። ስለዚህ ሀቢባዬ ያው እንግዲህ እየሄዳችሁ ተጋቡ ነው የምለው። እንግዲህ ባልጠፋ ሚስት ጠፋ ምናምን አይባልም በሀቢባ ዘመን ማለት ነው። ስለዚህ ሂዱና ተጋቡ፣ የምትፋቱም እየተፋታችሁ ማለት ነው። ስለዚህ እንግዲህ ደስ የሚል ቆይታ ነበረ። በሌላ ጊዜ ደግሞ በአዲስ ስራ እንገናኛለን። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ባይ ባይ።